አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሚያዝያ 23 2018 ዕለተ አርብ፣ ዛሬም እንደተለመደው ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል? የጨመሩ ሀገራቶች ካሉ የቀነሱም ሀገራቶች ካሉ በጥቁር ገበያ የ18 ሀገራትን እንዲሁም ከኢትዮጵያ ንግድ ባንክ የ8 ሀገራትን መረጃ ይዘናል። በነገራችን ላይ የኢትዮጵያ ንግድ ባንክ አሁንም ባለንበት በዚህ ሰዓት ከተለያዩ የዓለም ሀገራት ሆናቸው ገንዘብን ወደ ኢትዮጵያ ንግድ ባንክ ስትልኩ የዕለታዊ ምንዛሬ ዋጋ ተመኑ ላይ የ10 ብር ጭማሪ በመኖር ያ ማለት አንድ የአሜሪካ ዶላር ካለበት ላይ ወደ 165 ብር አካባቢ እጃችሁ ላይ ተመንዝሮ ይደርሳል ማለት ነው። ይህንን እድል እንግዲህ ልትጠቀሙበት ትችላላችሁ። በዛሬው ዕለት እንግዲህ በተለይ ከሰሞኑ በከፍተኛ ሁኔታ ተቀዛቅዞ የነበረው የጥቁር ገበያ ሐዋላ በግማሽ ሀገራቶች ላይ ጭማሪ ተመልክተናል። የተወሰኑ ሀገራቶች ቅናሽ አድርገው ነው እንግዲህ ሙሉ ዝርዝሩን ወደ እናንተ ይዘንላችሁ የቀረብ ነው። የአሜሪካ ዶላርን በማስቀደም የሁሉንም አንድ ባንድ ወደ እናንተ እናደርሳለን። በማስከተል ደግሞ የንግድ ባንክን ዕለታዊ ምንዛሬ ዋጋ እናደርሳለን። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት ካለፉት ቀናት መጠነኛ ጭማሪ በማድረግ 187 ብር ከ30 ሳንቲም ሲመነዘር 100 የአሜሪካ ዶላር 18730 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ89 ሳንቲም ሲመነዘር 100 የካናዳ ዶላር 12989 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 214 ብር ከ94 ሳንቲም ሲመነዘር 100 ዩሮ 21494 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊን ስንመለከት 257 ብር ከ18 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25817 የኢትዮጵያ ብር በጥቁር ገበያ የተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 48 ብር ከ45 ሳንቲም ሲመነዘር 100 የሳውዲ ሪያል 4845 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 49 ብር ከ60 ሳንቲም ሲመነዘር 100 የዱባይ ድርሃም 4960 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያልን ስንመለከት 498 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 49810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 262 ብር ከ20 ሳንቲም ሲመነዘር 100 የጆርዳን ዲናር 26260 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 604 ብር ከ25 ሳንቲም ሲመነዘር 100 የኩዌት ዲናር 60425 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 131 ብር ከ90 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13190 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናርን ስንመለከት 502 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50260 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክን ስንመለከት 136 ብር ከ15 ሳንቲም ሲመነዘር
100 የስዊስ ፍራንክ 13615 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 25 ብር ከ40 ሳንቲም ሲመነዘር 100 የቻይና ዩዋን 2540 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት ያስነበበንን መረጃ ወደ እናንተ አደርሰናል ማለት ነው። ሌላው እንግዲህ የብዙዎቻችሁ ጥያቄ የሆነው የኢትዮጵያ ንግድ ባንክን አቅርብልን ባላችሁኝ መሰረት አንድ የአሜሪካ ዶላርን 153 ብር ከ41 ሳንቲም ገዝቶ 156 ብር ከ48 ሳንቲም እየሸጠ ይገኛል። ፓውንድ ስተርሊን 203 ብር ከ22 ሳንቲም ገዝቶ 207 ብር ከ28 ሳንቲም እየሸጠ ይገኛል። ዩሮን 179 ብር ከ45 ሳንቲም ገዝቶ 183 ብር ከ04 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 190 ብር ከ62 ሳንቲም ገዝቶ 194 ብር ከ44 ሳንቲም እየሸጠ ይገኛል። ሌላው የሳውዲ ሪያልን ስንመለከት በዛሬው ዕለት አንድ የሳውዲ ሪያልን 40 ብር ከ90 ሳንቲም ገዝቶ 41 ብር ከ75 እየሸጠ ይገኛል። የዱባይ ድርሃምን 41 ብር ከ77 ሳንቲም ገዝቶ 42 ብር ከ60 ሳንቲም እየሸጠ ይገኛል። የኩዌት ዲናርን 491 ብር ከ25 ሳንቲም ገዝቶ 501 ብር ከ08 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ03 ሳንቲም ገዝቶ 22 ብር ከ47 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 190 ብር ከ62 ሳንቲም ገዝቶ 194 ብር ከ44 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ በዛሬው ዕለት እንግዲህ ይህንን ይመስላል። ከጥቁር ገበያ ጋር የጨመሩም የቀነሱም ሀገራቶችን በንጽጽር ወደ እናንተ አድርሰናል ማለት ነው። ከሰሞኑ እንግዲህ በተለይ የኢትዮጵያ ብሔራዊ ባንክ አዳዲስ መመሪያዎች የጥቁር ገበያ ሐዋላን እጅግ በከፍተኛ ሁኔታ እያዳከሙት ይገኛሉ። ነገር ግን ባልታሰበ ሁኔታ እንግዲህ መጠነኛ ቅናሽ ያደረጉ ሀገራቶች አሉ፣ መጠነኛ ጭማሪ ያደረጉ ሀገራቶች አሉ። እነዛን እንግዲህ በዚህ ሰዓት ያነበብነውን መረጃ ወደ እናንተ አድርሰናል። ሁላችሁም ቪዲዮን ላይክ ሸር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ የምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።